ጋር ስለማይታይ ነው። ሙለታ የፕሮቴስታንት ልጆች እስኪያምኑ ድረስ ምንድን ነው የሚባሉት? የፕሮቴስታንት ልጆች ናቸው የሚባሉት። ልጆች እስኪያምኑ ድረስ የእግዚአብሔር ልጅ ይባላሉ። እስኪያምኑ ድረስ የእግዚአብሔር ልጅ ይባላል። የፕሮቴስታንት ልጆች ሲያምኑ የእግዚአብሔር ልጆች ይባላሉ አይባሉም የሚለውና መጽሐፍ ቅዱሳዊ ጥያቄ ለምን አትጠይቅም? አንተ ቅድም ምን አልክ? አንተ ራስህ ነው ወይስ ያንን ተመለስክበት? ስላመጣ የፕሮቴስታንት ልጆች እስኪያምኑ ድረስ ምን ይባላሉ? መጽሐፍ ቅዱሳዊ ጥያቄ ለምን አትጠይቀኝም? የፕሮቴስታንት ልጆች የእግዚአብሔር አንድ ሕፃን ልጅ ለምሳሌ ቆይ በቃ ጠያቂ እኔ ስለሆንኩ መመለሳችንም ጥያቄንም ሲጀመር ለምሳሌ በእናንተ ቸርች አንድ ሰው በስንት ዓመቱ ነው የሚጠመቀው? ሲያምን ነው የሚጠመቀው። አመት ወሳኝ አይደለም። በስንት ዓመቱ አቬሬጅ? በ10 ዓመት በ11 ዓመት? አመት ወሳኝ አይደለም። የሰውየውን የማገናዘብ ክህሎት ከማመኑ በፊት ምንድን ነው የሚባለው? ከማመኑ በፊት ምንድን ነው የሚባለው? ምንድን ነው የሚባለው ከማመኑ በፊት? ያ ልጅ ምንድን ነው የሚባለው ማለት? ለምሳሌ የሁለት ዓመት የክርስቲያን ነው የሚባለው። ክርስቲያን ነው ያ ልጅ የክርስቲያን ልጅ ይባላል እንጂ ክርስቲያን ይባላል አይባልም የሚለውን ነገር አክቹአሊ በዚህ ጉዳይ ላይ መጽሐፍ ቅዱስ የክርስቲያን ልጆች ምን ይባላሉ የሚለውን ነገር ወደሚቀጥለው ጥያቄ የምትሰሙ ሰዎች ታች ያላችሁ ሰዎች ፕሮቴስታንት ልጆቻቸው መዳን አለመዳናቸው በመጽሐፍ ቅዱስ ውስጥ የክርስቲያን ልጆች ምን ይባላሉ የሚል ነገር የተቀመጠ ነገር የለም። መጽሐፍ ቅዱስ ዝም ያለውን ነገር ዝም ልጆች የክርስቲያን ልጆች ይባላሉ አለቀ። ኃላፊነት ወስደው እነሱ ማመን ሲችሉ ያኔ ክርስቲያን ይሆናል። ወደሚቀጥለው ጥያቄ ማብራሪያውን ተወናሽ። የሐዋርያት ሥራ ምዕራፍ 2 ላይ ልባቸው ተነካ ሲል አምነዋል አላመኑ? ልባቸው ተነካ ማለት ማመን አይደለም። ምን እናርግ እኮ የሚሉት እኮ ለማመን እኮ ነው። ልባቸው ተነካ ሰዓት አምነዋል አላመኑ? ቀላል ጥያቄ እኮ። አላመኑም አልኩ። ልባቸው ሲነካ ያመኑ አይደሉም። ለማመን የተዘጋጀ ልብ ነበራቸው አለቀ። በጣም ጥሩ። ተጠመቁ የተባሉት ያላመኑ ሰዎች ናቸው። ንስሐ ገቡ እኮ ተብሏል። ብራዘር ከመጠም ነው እየዘለላችሁት ነው እሱን ነገር። ጴጥሮስም ንስሐ ገቡ የሚለውን ነገር ለእናንተ አንድ ነገር ልንገር። ቆይ የኔ ጥያቄ ሳት ንስሐ ገባ ያላመነ ሰው ንስሐ ገባ ተብሎ ይሰበክለታል? ንስሐ ገባ ማለት እመን ነው ወንድም አለም፣ እመን ማለት ነው። ንስሐ ገባ በምን ትርጉም አውጣ። እንደዛ ብሎ ይፈታል እንዴ ወዳጄ? እነዚህ ሰዎች አይሁዳውያን ናቸው። እነዚህ ሰዎች አይሁዳውያን ናቸው። በክርስቶስ የነበሩ ናቸው። በክርስቶስ የነበሩ ናቸው። መሲሐቸውን ግን ሰቀሉት። የሰቀሉትን ሰዎች ተሳስተናል፣ ያ የጠበቅነው መሲህ ነው ብላችሁ ንስሐ ግቡ ተባለ። እሺ ወደሚቀጥለው ጥያቄ ጭራሽ በክርስቶስ የነበሩ ናቸው። በጣም ጥሩ። እሺ ኤፌሶን ማስረጃ ልስጥህ። ኤፌሶን ምዕራፍ 2 ላይ በክርስቶስ መኖራቸውን ማስረጃ ዘልየዋለሁ። ጥያቄውን ላይ ማስረጃ ልስጥህ። በክርስቶስ መኖራቸውን ማስረጃ ልስጥህ። እኔ ወደሚቀጥለው ጥያቄ ሄጃለሁ እኮ በቃ ችግር የለውም። ማስረጃውን አልፈልገውም መኖራቸውን። አይ በቃ ወደሚቀጥለው ጥያቄ ሄጃለሁ ችግር የለውም። ጨርሻለሁ። ሰዓቴን አታቃጥሉ። መኖራቸውን ለማንኛውም ሙለታ አንድ ጥያቄ ሰው በራሱ ማመን ይችላል? በራሱ ማለት በአንተ እምነት ለምሳሌ አንተ አሁን ካልቪኒስት ባክግራውንድ እንዳላቀለ ሰው በራሱ ማመን ይችላል? ወይ ብራዘር በራሱ ማመን ይችላል? ሌላ የለህም ፖለቲካ የምትሰራበት በራሱ ማመን ይችላል ሰው? ሌላ የለህም ወይ? በራሱ ማመን ይችላል ወይ ሰው? በአንተ እምነት በእንትና እምነት ብለህ እንትን አትበል። በራሱ ማመን ይችላል ሰው? ብራዘር ጥያቄ የለም። ወደሚቀጥለው ጥያቄ ጋይስ ተመልከቱ። ሲጠየቅ ምንም መልስ የለም። ጥያቄ ጠይቅ እንጂ ብራዘር። በጣም ጥሩ ሳትጠይቅ እንዳያልቅብህ። ሰው እስካሁን አልጠየቅም። ሰው በእምነት ነው ክርስቶስን የሚለብሰው? በመንፈስ ቅዱስን ሲቀበል ክርስቶስን ይለብሳል እኮ። ሲያምን መንፈስ ቅዱስን ልመልስልህ። መጽሐፍ ቅዱስ ላይ አንድ ጥቅስ ስጠኝ። ሰው ሲያምን ክርስቶስን ይለብሳል የሚል። ቆይ መጀመሪያ ለምን አሰማኝም? ሳትሰማኝ አሁን አንተ በቃ ክርስቶስን ይለብሳል የሚል የሆነ ቃላት አፌ ላይ ለማስቀመጥ ትሞክራለህ። ስማኝ መጀመሪያ። ሰው ሳያምን መንፈስ ቅዱስ አይቀበልም። ወደሚቀጥለው ጥያቄ ልመልስልህ። ሲያምን መንፈስ ቅዱስ ይቀበላል። መንፈስ ቅዱስ ደግሞ ክርስቶስን ያለብሰዋል። ቆየው ከጨረስኩ ሰዓቴንም እየጨረስኩ መሰለኝ። ወደሚቀጥለው ጥያቄ ችግር የለውም ምንም መልስ። እሺ ቅዱስ ጳውሎስ ከኃጢአቱ የታጠበው ሲያምን ነው ወይስ አምኖ ሲጠመቅ ነው? ያ በስሙ ነው። ስሙን እየጠራ ይላል። ሲያምን ነው አምኖ ሲጠመቅ ነው? የነገርኩህ ነው። በስሙ ነው እያልኩ ነው። በጌታ በኢየሱስ ክርስቶስ ስም ነው። የክርስቶስ ስም ሲያምን ነው ወይስ አምኖ ሲጠመቅ ነው? አንዴ ልመልስልህ። ሲያምን ነው አምኖ ሲጠመቅ ጠየቀኝ። ልመልስልህ ወይስ እንዴት ነው? አንተ ራስህ ትመልሰው። ጠይቀኛል። አንተ እያወራህ እኔ እንዴት ልመልስ?
ስለዚህ ኢየሱስ የኃጢአትን የሚያስተሰርየው የኢየሱስ ክርስቶስ ስም ነው። ስለዚህ ምን ብሎታል? አልበቃል ስሙን እየጠራ ተጠመቅ ብሎታል። ስሙን እየጠራ ነው የሚጠመቀው። ስለዚህ በአንድ የሚያደርጋቸው ነገሮች ነው፣ ስሙን መጥራትም መጠመቅም። ግን ከኃጢአቱ የሚታጠብበት የኢየሱስ ክርስቶስ ስም ነው። ምክንያቱም የኢየሱስ ክርስቶስ ስም ከኃጢአት ሁሉ እንደሚያነጻ ኃጢአትን እንደሚያጥብ መጽሐፍ ቅዱስ በግልጽ በብዙ ቦታዎች። አንድ የመጨረሻ ጥያቄ ሲስ ከተፈቀደልኝ፣ አንድ የመጨረሻ ጥያቄ መካነ ኢየሱስ ቤተክርስቲያን 30 ሰከንድ አለኝ። ሰዓት ይሻላል። ጨረስክ? የለም 30 ሰከንድ አለኝ ሲስ። አይ አይደለም ድጋድዬ። ኧረ 30 ሰከንድ። ኧረ ተው። እሺ ቴንክ ዩ። ኦኬ እሺ። ማጠቃለያ ደቂቃ አለቀብህና መጨረሻ ላይ ቆጭቶ ልጠይቅ ሞከርክ። እኔ ግን መጨረሻ ላይ አንድ ጥያቄ ከተፈቀደልኝ ልጠይቅ። አሁን መጨረሻ ላይ የተነሳችው ላይ ለቤቱ ላቅርብና ምላሽ ያለው መመለስ ይችላል። ግን ሲሶ ፈቃደኛ ከሆነ እኛም ጥያቄ አለን። ፈቃደኛ ከሆንክ እኔም የመጨረሻ ጥያቄ ይችላል። አንዳንድ ጥያቄ ተጠያየቁ። እኔ ግን ሙለታን የሚመለከት ጥያቄ ነው የሚኖረው፣ ምክንያቱም መጨረሻ ላይ ያወራው ሙለታ ስለሆነ እኔ አንተን የሚመለከት ነው ያለኝ ጥያቄ። እሺ ጠይቀኛለህ አንተ። እሱ ሙለታ ትመልስልኛለህ? ሙሌን ተውክ ምን አልከኝ? ቴክ ኦቨር ታደርገዋለህ በሙሉ ፓኬጁን፣ የኢዮብን ፓኬጅ መጠየቁንና መመለሱን። እሺ ፉል ፓኬጁን አስረክቤያለሁ። በቃ ትችላለህ ብራዘር። እሺ ዳንዬ ቀጥል። እሺ ዮባ ጠይቀኝ፣ አንድ ጥያቄ ጠይቀኝ፣ እኔ አንድ ጥያቄ ጠይቃለሁ። እሺ ሙሌ፣ ለምሳሌ አሁን ስትጠይቅ ምን ብለህ ነበረ? ጳውሎስ የዳነው የኃጢአት ስርየት ያገኘው በስሙ ነው ወይም ስሙን ሲጠራ ነው ብለሃል አይደለ? አዎ እንደዛ ነው። ስሙን የሚጠራበት ዓላማ እሱ ነው። ቀጥል። እሺ ባመነበትና ስሙን በጠራበት መካከል ላይ ጳውሎስ ምን ነበር? መካከል የሚባል ነገር የለም። ስሙን እየጠራ ያለው አምኖ ነው። እንዳመነ ነው ስሙን የጠራው። እሺ ቅድም ግን ይህን ጥያቄ ጠይቆ ነበር፣ ፈረሰ ማለት ነው። ራሱ የጠየቀው ጥያቄ አምኖ በሚጠመቅበት መካከል ምን ነበር ብሎ ጠይቆ ነበረ። አሁን የሚባል የለም ብሏል። እሺ ያመነው የቱ ጋር ነው? አንድ ጥያቄ ጠየቅ ጨርሰሃል። አንድ ጥያቄ ጠይቃል ጨርሰሃል። ጳውሎስ ያመነው የቱ ጋር? እሺ አንድ መርቅልኝ። ጨረስ። አንድ ጥያቄ ጠይቀኛል ነው ወይስ ሁለት ጥያቄ ይሁን? ሁለት ይሁን። በቃ ሁለት ይሁን። ሁለት። እሺ ቀጥል። ሁለተኛ ጥያቄ ያመነው የቱ ጋር ነው? ያመነው መቼ ነው? ያመነ ስሙን በሚጠራበት ጊዜ ነው። ያመነው መቼ ነው? እኮ ስሙን ሲጠራ ነው አልኩህ እኮ። እሺ ክፍሉን አውጣና አመነ። ሐዋርያት ሥራ ምዕራፍ 22 ቁጥር 7 ጀምሮ ያለው እናንብበው አንዴ። እጅ ላይ መጽሐፍ ቅዱስ አለ ወይስ እኔ ላውጣ? አንብበው አለ። እኔ እጅ ጋርም አለ። አንብበው። እሺ ሶሪ አንዴ ቆይ እስካወጣ ታገሰኝ ብሮስኪ። ኦኬ እንደምወድ ታውቃለህ ሙሌ። በጣም ዮብዬ ያማን አክባሪ ነው። ቴንኪው ማን። እሺ አወጣሁት። እንደዚህ ይላል። ሲሄድም ወደ ደማስቆ በቀረብኩ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያ ያንጸባረቀ፣ በምድርም ላይ ወድቄ ሳኦል ሳኦል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታዬ አንተ ማን ነህ አልኩ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ከእኔ ጋር የነበሩት ብርሃኑ አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተህ ወደ ደማስቆ ሄድና ታደርገው ዘንድ ስለታዘዘው ሁሉን በዚያ ይነግሩሃል አለኝ ይላል። በዚህ ጊዜ አምኗል አላመንም? ኦኬ በዚህ ጊዜ አይደለም ያመነው። አክቹአሊ ሊያደርገው ዘንድ የሚያሳይ ቆይ ሶስተኛ ጥያቄ ነው አይዘው ወይ ሶስተኛ ጥያቄ ነው ይገኛለው አይደለም? ንባብ እያነበብኩ ነው። ንባብ እያነበብኩ ምን አልከኝ መሰለህ? ጥያቄዎችን ላስታውስህ። ሁለተኛ ጥያቄ ላይ ቆይ ሁለተኛው ጥያቄ ላይ ሆኜ ንባቡን እናንብበው ብዬ ነው ያለው እና ንባቡን እያነበብን ያመነበትን ቦታ እንድታሳይኝ እያነበብኩልህ ነው። ያመነበትን ቦታ ቅድም መጀመሪያ ላይ መልሰነዋል። አሁን ሁለተኛ ጥያቄ ምንድነው የጠየቀኝ? አዎ ያመነበትን ምን አልከኝ? ያመነበትን ቦታ የቱ ጋ ነው ብዬ ስል ምን ብለህ ነበር ያልከኝ? ንስሐ በገባ ጊዜ ነው ያልከኝ። ስሙን በጠራ ጊዜ ስሙን በጠራ ጊዜ ብለህ ነበር። እኔ ከዛ ምን አደረግኩኝ? መጽሐፉን አወጣውና እያነበብኩልህ ነው ያመነበትን ቦታ እንድታሳይ።
ማስረጃ የነገርኩህ እኮ ነው። አሁን የጌታ ስም የጠራው ቆይ እሺ ልመልስልህ። የጌታ ስም የጠራው ባመነ ጊዜ ነው። ከዛ በፊት ሐዋርያው ጳውሎስ ሲጸጸት ሲያለቅስ ምግብ ሳይበላ ነበረ። እነዛ ቀናቶች ባመነ ጊዜ ነው የጠራው ወይንስ ደግሞ ስሙን በጠራ ጊዜ ነው ያመነው? ቆይ ልነግርህ ነው እኮ ስሙን በጠራ ጊዜ። ይኸውልህ ምን መጀመሪያ ሐዋርያው ጳውሎስ መጀመሪያ ምን ያደርግ ደቂቃ ለመቆጠብ ያህል ሙሌ ደቂቃ ለመቆጠብ ያህል መጀመሪያ ምን አደረገ ሳይሆን ባመነ ጊዜ ነው ስሙን የጠራ ወይንስ ስሙን በጠራ ጊዜ ነው ያመነው? እስመልታኔስ ነው። ስሙን አምኖ ነው ስሙን የጠራው ነው። ያው ስሙን እየጠራ ማመኑ ነው የሚያሳየው። ስሙን ያመነበት። እሺ ጨረስክ? ያው ጨርሻለሁ። እሺ እንዳልደረብ ብዬ እሺ ስሙን ሲጠራን ያመነውና ባመነ ጊዜ ነው ስሙን የጠራው ሁለቱ የተለያዩ ነገሮች ናቸው። ባመነ ጊዜ ወይም አምኖ ነው ስሙን የጠራው መጀመሪያ ያመነበትን ቦታ ግን እዚህ ጋር ነው የሚለውን ማሳየት ይኖርብሃል ማለት ነው። ምክንያቱም በየትኛውም ሰዓት ላይ ካመነ በኋላ ስሙን ሊጠራ ስለሚችል። ለማንኛውም መጽሐፉ ላይ እናንብብ። ቁጥር 10 ስንት ላይ ነበር ያቆምኩት? 11 ከዚህም ብርሃን ክብር የተነሳ ማየት ባይሆንልኝ ከእኔ ጋር የነበሩ ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረስኩ። በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ በአጠገቤ ቆሞ ወንድሜ ሳውል ሆይ እይ አለኝ። እኔም ያን ጊዜ ሆኖ ወደ እርሱ አየሁ። እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅ ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆናለህና አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ አለው። ወደ ኢየሩሳሌም ከተመለሰ በኋላ በመቅደስ ስጸልይ ተመስጦ መጣብኝ ይላል። እሺ ቆይ አንዴ ቁጥር 16 ላይ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ ይለዋል። ሳያምን ነው ተነስና ተጠመቅ ያለው ነገር ስሙን መጥራት ነው። ኦልሬዲ ስሙን ጥራ ሲለው which means ማመኑን ሊያምን እንደሚገባው ማያምነውን ሰው በነገራችን ላይ ስሙን አይጠራም። ስለዚህ ስሙን ጥራ ሲለው ሲያምን ለማመኑን ማሳያ ነው። የኃጢአት ስርየት ያለው በስሙ ነው። መልሻለሁ። አክቹአሊ በጣም ረጅም ደቂቃ ነው፣ ረጅም ጊዜ የሰጠው ልጠይቅ። ቆይ አልጨረስንም ማስረጃውን። የቱ ጋር ነው ለማመኑ ማሳያ ነው? መጽሐፍ ቅዱስ ጥቅስ ልስጥህ። አምኖ ነው የሚጠራው። ሳያምን ይጠራል እንዴ? ጳውሎስን ይኸውልህ ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ አለው። ይሄን ያለው ሳያምን ነው ወይንስ ካመነ በኋላ? ወዳጅ እየነገርኩ ያለሁት ስሙን ጥራ ማለት እመን ማለት ነው እያልኩ ያለው። ስሙን መጥራት አምኖ ነው ስሙን የሚጠራው። ስለዚህ ስሙን እንዲጠራ ሲጋብዘው እመን እያለው ነው ብያለሁ። አሁን እኔ ይሄንን መልሼልሃለሁ ነው እንትን ያደረግነው። አንዴ አልመለስክልኝም ሙለታ። ለምሳሌ ሐዋርያቱ ያላመኑ ሰዎችን በጌታ በኢየሱስ ክርስቶስ እመኑ ትድናላችሁ ሲሉ ተመልክተናል። ያላመኑ ሰዎችን ግን ለምን ትዘገያላችሁ? ተነሱና ስሙን እየጠራችሁ ተጠመቁ ከኃጢአታችሁም ታጠቡ ሲሉ አላየንም። ምክንያቱም ያላመነ ሰው ተነስቶ ሊጠመቅ ስለማይችል ያመነ ሰው ነው ተጠመቁ ይባላል። ቆይ ለምን ጠይቀኛል? ማጠቃለያ እየሰጠህ ነው አይደለም? እየጠየቅኩ አንተ እኮ ጠያቂ ነበርክ። አንተ ጠያቂ ነበርክ። አሁን ማጠቃለያ መልስ ነው የምትሰጠው ወይስ? ይኸውልህ ሙለታ እዚህ ክፍል ላይ አልኩህ ኢየሱስ ማን ነው እኮ አሁን አንተ ጠይቀሃል። ኦልሬዲ ምንም ማለት አይጠበቅብህም። ማጠቃለያ መስጠት ካለብህ በኋላ ማጠቃለያ ይሰጣል። አሁን ግን ጥያቄውን ጠይቀሃል። 3 ጥያቄ ጠይቀኸኛል። ረጅም ጊዜ ሰጥቻለሁ። እኔ ደግሞ ልጠይቅህ። እያጠቃለልኩ አይደለም። አንደኛ 2 ጥያቄ ነው የጠየቅኩህ። እያጠቃለልኩ አይደለም። ጳውሎስን አልኩህ ምን ብሎ ተናገረው? አሁን ከመለስኩልህ ዘንድ አንተ እንዲያ መሆን አለበት እንዲህ መሆን አለበት የሚለውን ማጠቃለያ ላይ ነው የምትሰጠው። እንዲህ መሆን አለበት አላልኩም። እየጠየቅኩ ነው። ተረጋግታ እንዴት ስማኝ። አይ ጥያቄ መጨረስ በቃ መልሻለሁ። በቃ መለስኩኝ። ሐዋርያቱ አልኩህ ይኸውልህ ሐዋርያቱ ያላመኑ ሰዎችን ስሙን እየጠራችሁ ተጠመቁ ኃጢአታችሁን ጥያቄውን መልሻለሁ። ረጅም ሰዓት ነው የሰጠሁህ። ጥያቄውን መልሻለሁ። አንተ በምትፈልገው መንገድ አንተ እንደምትፈልገው አድርጌ ለመመለስ ስለማልችል ለአድማጭ እንተውና እኔ ደግሞ አሁን ለአንተ ልጠይቅህ። ረጅም ሰዓት ስለሆነ ማለት ነው የተጠቀም ነው። ስለዚህ አንተ ያልከውን ነገር እኔ መልሼልሃለሁ። እሺ ጠይቅ። ኦኬ አሁን እኔ እዛው ልጠይቅህ። እዛው ላይ ሌላ ክፍል ሳልሄድ። እሺ ስሙን የሚጠራው ለምንድን ነው?
እንዲጠመቅ ስሙን እየጠራ ተጠመቅ ስለተባለ ምን እኮ ለምንድን ነው የሚጠራው ነው መጥራቱ የመጥራቱ ጥቅም ምንድን ነው ኢየሱስ ስለሆነ እኮ ምንም ዝም ብሎ ነው የሚጠመቀው ዝም ብሎ ነው የሚጠራው ምን ያደርግለታል ዝም ብሎ ነው የሚጠራው ማለት ነው እኮ ስሙን መጥራቱ ምን ያስገኝለታል እያልኩ ነው እኔ የሚያስገኝለትማ ድህነት ነው ስሙን እየጠራ ግን በቃ ሌላ ነገር አታረግም ሳይሆን አመሰግናለሁ ስሙን እየጠራ ድህነት ያስገኝለታል አመሰግናለሁ ሌላ ጥያቄ ልጠይቅህ ተመልሶኛል በቂ መልስ ነው የተመለሰልኝ ሌላ ጥያቄ ልጠይቅህ ተመልሰልኛል እኮ አመሰግናለሁ ስሙን መጥራት ድህነት ይሰጣል ገንጥለህ ግን አንተ ስሙን መጥራት ድህነት ይሰጣል አልከኝ መልሰልኛል ችግር የለውም በቃ አንዴ መልሰልኛል መልሴ ይሰማ በኋላ አጠቃላይ እናጠራዋለን ለኔ መልሰልኛል አይ መልሴ ይሰማ ማጠራው ነገር የለም መልሴ ይሰማ ብቻ ነው ያልኩት ለኔ መልሰልኛል ድህነት እሺ አንዴ 30 ሰከንድ ስሙን እየጠራ ብሎ አላቆመም ስሙን እየጠራ ተጠመቅ ነው የተባለው ስለዚህ እኔ ሙሉውን ነው የምወስደው ስሙን እየጠራ መጠመቅ ያድናል ስሙን እየጠራ በቃ አላለም አንተ ግን ቆጠጠውከው ጥምቀት ምን ያስገኛል እንግዲህ የማን እንደሆነ እናያለን አይ ጥምቀት ምን ያስገኛል ስሙን መጥራትስ የኃጢአት ስርየት ቴንኪው ስም መጥራት የኃጢአት ስርየት እሺ ስሙን ሲጠራ ነው ሲጠመቅ ነው ስለተናገረ ሁለቱንም አያይዞ ነው የተናገረው ገንጥሎ አልተናገረም ስለዚህ አንተ ስሙን ጠርተህ ስትጠመቅ ነው ኃጢአት የተሰረየለ ለኃጢአት ህትበት እንደሆነ የተናገረው ሙለታ ስሙን እየጠራ መጠመቅ ስሙን ሳይጠራ የተጠመቀ ሰው ኃጢአቱ ይሰረይለታል አንዱን ቢያጎል ወይ ስሙን ባይጠራ ወይ ደግሞ ባይጠመቅ ስሙን ሳይጠራ የተጠመቀ የሚለውን አሳይ ለምሳሌ አንተ ስሙን ሳትጠራ ነው የተጠመቀው ኦርቶዶክሳውያን በሙሉ ማለት በሚቻል ሁኔታ ስሙን ሳትጠራ ነው የተጠመቀው ማስረጃ እንዳ ግልጽ እኮ ነው ምንም ማስረጃ ያስፈልግኝ ግልጽ ነው የሚባል ማስረጃ እኔ ተጠምቄያለሁ እኔ ራሴ ማስረጃ ነኝ እኔ ራሴ ኦርቶዶክስ ተጠምቄያለሁ ማስረጃ ነኝ እያልኩ ነው እኔ ኦርቶዶክስ ነኝ ኦርቶዶክስ ሁኜ ነው በኦርቶዶክስ ቤት ነው ያደግኩት በኦርቶዶክስ ቤት ተጠምቄያለሁ ማስረጃ ነኝ ያልኩ ስሙን ሳትጠሩ ነው የምትጠመቁት አልዳናችሁ አመሰግናለሁ አንዴ ስመኝ ሌላ ጥያቄ አንዴ ስመኝ መልስ ላስቀምጥ አይ ለምን ትጠይቀኛለህ መልስ ላስቀምጥ እንጂ ብቻ ነው የኛውን እኮ መልሰልኛል አረብ አክላውራ እንዴ ምን ይሆንክ ነው ብቻ ነው ተልቶታ አይ ልጠይቅህ ነበር ልጠይቅህ ነበር ጠየከኝ ገና ሳልመልስ ግን አንተ ራስህ ብዙ አወራህና አቃልዳናችሁ ብለህ ጨረስከው ለማንኛውም አንደኛ አንተ ምስክር ልትሆን አትችልም እኔ ነበርኩ ምናምን የሚለው ለሙግት የሚቀርብ ነገር አይደለም ሁለተኛ ነገር ደግሞ የተባለው ምንድነው ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ነው ስሙ ለብቻ መጠመቁን ለብቻ አድርጎ አንዱ ለእንደዚህ አላለም ሐዋርያው እኛም አንልም የምንለው ምንድነው ስሙን እየጠራ መጠመቅ ከኃጢአት ለመንጻት እንደተባለው ጳውሎስም እንዳደረገው እኛም እንደዛው እናምናለን ማለት ነው ይሄው ጨረስኩ እሺ ሁለት ጥያቄ ጠይቀኛል ባይደው ለማለት አለቀ ቃልዮት ያሰማሉ ሲሳይ ምኑ ያለቀው አረ በቃችሁ በቃ አሁን ማጠቃለያ ስጡና በቃ እንዴ ማሽኔ ጠየቁኝ አንድ ጥያቄ እኮ ነው የጠየቁኝ ሶስት ጥያቄ ጠይቆኝ አረ በቃችሁ ትላለህ እንዴ ላስታውስህ ሁለት ጥያቄ እኮ ጠየቅኩህ እኮ ሙሌ ሁለት አልጠየኩትም ቢሆንም ራሱ ሶስተኛ አለ ነው ወይስ እንዴ እሺ ሶስተኛ አንድ ጠይቀው እሺ የጠየቀውን ረስቶ ነው ይቅር በሉት ችግር የለውም አይ አንድ ኦኬ በቃ አሸጋሽጉት ኦኬ ችግር የለውም አንድ ጥያቄ ጠይቀኝ መጨረሻ መካከል የሚባል የለውም የሚለው ሲፈርስ ነው በዮባ አልሰማሽ ኦኬ ቆይ አንዴ ተረጋጉና ልጠይቀው እዚሁ ልጠይቀው እሺ አንድ ሰው ንስሐ ሲገባ ኃጢአቱ ስርየት ያገኛል አያገኘው ኃጢአቱ ይደመሰሳል አይደመሰስም እኔ ነው የምጠይቀኝ ልቀይርልህ ሌላ ሰው ላድርግ አይ እኔ በጉልበት ሶስተኛ ከጠየቅማ ችግር የለውም ጥቅስ ላነብልህ ነው ልመልስልህ አይ እሺ መልስልኝ መልስ አልፈለክም እንዴ አረ መልስልኝ እሺ መልስልኝ እሺ ኃጢአት የለብንም ብንል ራሳችን እናስታለን እውነትም በእኛ ውስጥ የለም በኃጢአታችን ብንናዘዝ ከኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን ቃሉን በእኛ ውስጥ የለም ይላል ስለዚህ በኃጢአታችን ብንናዘዝ ከኃጢአት ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ነው ይላል መናዘዝ
በጌታ በኢየሱስ ክርስቶስ ደም ከኃጢአት መንጻትን እንደሚያስገኝ ይናገራል ማለት ነው ጥቅሱ። ኦኬ። ስለዚህ ሰው ንስሐ ሲገባ ከኃጢአቱ አክቹዋሊ የማይገናኝ ጥቅስ ነው የጠቀስከው፣ ግን ሰው ንስሐ ሲገባ የኃጢአት ስርየት ያገኛል ማለት ነው። ንስሐ መግባት ማለት መናዘዝ ነው። መናዘዝ ደግሞ የኃጢአት ስርየት እንደሚያስገኝ በጌታ በኢየሱስ ክርስቶስ ችግር የለውም። ያስገኛል ስላልክ አልከራከረም። ኮንቴክስቹዋል አይደለም ጥቅሱ። እሺ፣ ስለዚህ ንስሐ የኃጢአት ስርየት ያስገኛል ማለት ነው። አይደለም ካልክ ሞግተኝ እዚህ ጥቅስ ላይ አይደለም ካልክ እዚህ ጥቅስ ላይ ሞግተኝ አይደለም ካልክ ይሄ ጥቅስ አይልም ካልክ ሞግት እዚህ ጥቅስ ላይ። ይሄ ለማን የተጻፈው? ይሄ ዮሐንስ መልእክት ነው ለተደራሲያን። ለማን ተጻፈ የሚለው ይለየዋል የጥቅሱን ሐሳብ በደንብ እንጂ ኦዲየንስ በደንብ እንጂ እንዴ ከለየው አንተ አሳየኝ። እንግዲህ ከለየው ለማን ተጻፈ አላቅም አውቃለሁ አይደለም ያልኩ እኮ ለማን ተጻፈ? አሁን ኮንቴክስቱ ትክክል አይደለህም ስልህ አይ ኮንቴክስቱ ልክ ነኝ ካልከኝ ለማን ነው የተጻፈው? ለማን ተጻፈ የሚለው አልኩ አይለየውም። የኢየሱስ በኃጢአት መናዘዝ ይቅርታን እንደሚያስገኝ ክፍሉ ይናገራል። ኦዲየንስ በጣም ይለየዋል። በምን አይነት ሁኔታ እንደነበረ ሂስቶሪካል ባክግራውንዱን ማወቅ መጽሐፍ ቅዱስ ለመፍታት ቁልፍ ነው። ወንድም አለም ቁልፍ ነው። እሺ አንዴ ባለ ቁልፍ አንዴ እኔ ምን አልኩ መሰለህ? የጠየቀኝ ጥያቄ ንስሐ መግባት የኃጢአት ስርየት ያስገኛል ወይ ስትለኝ ጥቅስ አነበብኩልህ፣ ዮሐንስን መልእክት ማለት ነው። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ስለዚህ መናዘዝ አዎ የኃጢአት ይቅርታን ያስገኛል አልኩ። አይ ክፍሉ ከተደራሲያኑ አንጻር ወይም ከተጻፈላቸው አንጻር ሊለያይ ይችላል መልእክቱ አልከኝ። ስለዚህ አንተ ነህ ማሳየት ያለብህ። እኔ ግን የኃጢአት ይቅርታ እንደሚያስገኝ መናዘዝ አሳየሁ ማለት ነው። ላላመኑ ነው የተጻፈው እኮ። አሁን እኔ ለየኩ ያላመነ ሰው በንስሐ ያጠፋ። ኧረ ታብታብ አድርጉ እባካችሁ። እስቲ ሞዴሬተር ተቀበሉ። ኧረ እኔ አልቻልኩም። አንተ ድንገት ትነቃለህ እንዲህ። ኧረ በጌታ ኧረ በጌታ እኔ ግን እንዳለ ተዘርግቦ ካሜራው ይበራል። አንተ ደንግጥ እየተነሳ ነው። አንተ ይመችል። ህዝቡ እዚህ ይጨቃጨቃል፣ አንተ ጋደም ትላለህ። መሰለኝ አታዩም እንደ ሲነቃ ተፈጠሩ ተነስቶ ኧረ ታፕ አድርጎ አለ። ስማ አኪ ደግሞ ማስቲካ እኮ እያኘከ ነው እንዴ? ማስቲካ እያኘከ በዚህ ሰዓት ከደቀሰማ ከባድ እንዴ። እና ሲሶ እኮ እንቅስቃሴ ካቆመ እንቅልፉ ነው የሚመጣው። ግዴታ ማኘክ አለበት። የራሱ ፊት ነው ያስደነገጠው። እባክህ ልክ ነህ አንትሽ። በእውነት ሳይ ፊቴ በግብዳው ቁጭ ብሏል። እኔ ካሜራ የለም ብዬ ስልኩን አስጠግቼዋለሁ። ወይ መድኃኒዓለም አለከም የሆነ ፍየል እኮ ከንፈሯን ኧረ ደክሞኛል ጌታን። በቃ እሱ እኮ ይጠቅልለታል። ማጠቃለያ ይሰጥ። 3 ደቂቃ ማጠቃለያ ሰተን እንጨርስ። እሺ ማጠቃለያ በቃ ያ ታያ ማጠቃለያ እኔ መስጠት ፈልጋለሁ። የሚያስገባ ይለጣ እንዴ ለተባር ነው። እሺ ማጠቃለያ ማን ነው የሚሰጠው? ሙለታ ነው ወይስ ዳኒ? ጥያቄን አልጨረስኩ ነበር። ኤኒዌይስ ማጠቃለያ። እሺ በቃ ያ ማጠቃለያ ይሁን። ዘንድሮም አላለቀም። ኧረ ማጠቃለያ ጋይስ። እሺ ድጋሚ ደግሞ ጥያቄ አያልቅም። ታደሉ አራተኛ ጥያቄ። እሺ አይ በቃ ማጠቃለያ ስጥ በቃ። ኦኬ ቀጥይ እሰጣለሁ። ስጡ። ያው እንትኑ አመጣጡ አንድ ከፕሮቴስታንት አንድ ከክርስቲያን እየሆነ ስለነበረ ስጡና እንደዛ እናደርጋለን። ያኔ አሁን እየጠየቁት ስለነበረ ቀጣይ ወይ አንተ ስጡ አንዳቸው ወይ ጋዲ ቱ ቢ ፌር እንትን ሳይድ ያዘላችሁ
ፕሮቴስታንቶች ውስጥ የተጀመረው ለእንትን አይደለም። መጀመሪያ የጀመሩት ወንጌል አማኞች ነበሩ። ከዛ ማጠቃለያ እነሱ ይሰጡና እነዛ ይጨርሳሉ። እንደተጀመረው ለመጨረስ ነው። ዳኒ ያው እንዲገባቸው ኢዮብ ድንገት የገባ ነው እንጂ ተወያይ ስላልነበረ ነው። እሺ ማጠቃለያ ልስጥ። እሺ ስንት ደቂቃ? 4 ደቂቃ በቃ ማክሲመም 4 ደቂቃ። እሺ 4 ደቂቃ ይደረግና ከገላትያው ነው የሚጀምረው። ገላትያ 3:26 እንደዚህ ይላል። ወንድማችን ቅድም ይፈታው ማለት ነው። ሰው በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። ስለዚህ ልጅነት የምታገኙት በምን በኩል ነው? በእምነት በኩል ነው። ከዛም በኋላ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና ይላል። ክርስቶስን መልበስ ማለት ምን ማለት ነው? ስጋን ከነክፉ መሻቱ መስቀል ላይ ከሰቀልን በኋላ አወርደን በጥምቀት እንቀብረዋለን። ከዛም በኋላ ክርስቶስን ለብሰን እንነሳለን። ይሄ ኃጢአትን የምናሸንፍበትና የምንቀደስበትን ቤተክርስቲያን የምንጨመርበት እንደሆነ ግልጽ ነው። መጽሐፍ ግን ምን ይላል? ቅድም የተጠያየቅነው ሮሜ ምዕራፍ 4:4 ላይ እንደዚህ ይላል። ሮሜ ምዕራፍ 4:4 ላይ ነገር ግን ለማይሰራ ይላል። ለመዳን መስራት አይጠበቅባችሁም ብራዘር። ለማይሰራ እና ኢኒሻል ሳልቬሽን ምናምን ይላሉ። እንደዛ የሚባል ነገር የለም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ይላል። ኃጢአተኛ ሆነ ራሱ ትጸድቃለህ። ጌታ ይባረክ። ሲጀመር ጌታ ለኃጢአተኛ ነው የመጣው። ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። እዚህ ጋር ምንም የጥምቀት ነገርን አላነሳም። ከዛ ግን አብርሃም የጻድቅ ሆኖ የተቆጠረው መቼ ነው? ባመነ ጊዜ ነው። በተገረዘ ጊዜ እንኳን አይደለም። ከዛ በኋላ ዘግይቶ ነው የመጣው። ይሄ ነገር ዘግይቶ ነው የመጣውና ወንድሞቻችን የምንጠይቀው ጥያቄ አለ። ጥምቀት ዳግም የምንወለድበት ነው ይላሉ። ጥሩ፣ ግን ሜሮን ጨምረውበታልና ሜሮን ደግሞ በመንፈስ ቅዱስ ሲል የምንደረግበት ነው ይላሉ። መጽሐፍ ቅዱስ እኮ ሲል የምትደረገው በመንፈስ ቅዱስ ነው። ቃሉን ከሰማህ በኋላ ነው። ስለዚህ ያለ ሜሮን ሲል ትደረጋለህ? መመለስ አለባችሁ። ያለ ሜሮን ሲል አልደረገም ካልክ ደግሞ ታላቅ ሄሬሲ ነው ማለት ነው። መንፈስ ቅዱስን የምንቀበለው በሜሮን ነው ይላሉ። ሪሊ? ስለዚህ ያለ ሜሮን መንፈስ ቅዱስን አትቀበሉ ማለት ነው። ጥምቀት ኮምፕሊት የሚደረገው በሜሮን ነው ይላሉ። ስለዚህ ያለ ሜሮን ጥምቀታችሁ ኮምፕሊት አይደረግም ማለት ነው። እና አንድ ሌላ ተጨማሪ ጥያቄ ማንሳት እፈልጋለሁ። ጥምቀት ለኃጢአት ስርየት ይላሉ። ደም ሳይፈስ ስርየት የለም ደግሞ የሚል ቃል አለ ዕብራውያን ምዕራፍ 9 ላይ ማለት ነው። 9:14 መሰለኝ። ደም ሳይፈስ ስርየት የለም ይላል። ስለዚህ ጥምቀትም የኃጢአት ስርየት አለው። እንደገና ደግሞ የኢየሱስ ክርስቶስ ደምም የኃጢአት ስርየት ያመጣል። ስለዚህ ጥምቀት ምን አይነት ኃጢአት ነው የሚያሰሪው? እንደ ደሙ ነው? እንደዛ ከሆነ አንድ ሰው ከተጠመቀ በኋላ ጥምቀቱ የኃጢአት ስርየት ያመጣለታል? አስባችሁታል? ጥምቀትም የኃጢአት ስርየት ያመጣል። የጌታ እራትም የኃጢአት ስርየት ያመጣል። እንደገና የኢየሱስ ክርስቶስ ደግሞ የኃጢአት ስርየት ያመጣል። ኦኬ፣ አንድ ሰው በ40 ቀኑ ተጠመቀ። ከዛስ በ40 ቀኑ ከተጠመቀ በኋላ ጥምቀቱ የኃጢአት ስርየት ያመጣለታል? የትኛውን ኃጢአት? እስከ 40 ቀን የሰራው። ስለዚህ ዘመኑ ሙሉ ጥምቀቱ የኃጢአት ስርየት ያመጣለትም ማለት ነው። ዘመኑ ሙሉ ማለት ነው። ለምን ሲባል በደሙ ነው የኃጢአት ስርየት ያለው። ስለዚህ ጥምቀት የሆነ አነስ ያለ ኃጢአትን የማሰሪያ አቅም ሲኖረው በእነሱ አስተምህሮ ማለት ነው። የኢየሱስ ክርስቶስ ደም ደግሞ ዘመን ሙሉ የኃጢአት ስርየት የምታገኝበት ነው። ስለዚህ ክላሲፋይ ይደረጋል ማለት ነው። በደሙ የሆነ ጠንከር ያለ የኃጢአት ስርየት ታገኛለህ። በጥምቀት ደግሞ እስክትጠመቅ ድረስ ያለውን። እስቲ ለምሳሌ አንድ ሰው ከተጠመቀ በኋላ ለሚሰራው ኃጢአት ጥምቀቱ የኃጢአት ስርየት ያስገኝለታል? አያስገኝለትም ብራዘር። ብትጠይቋቸው ሐኪም ብትጠይቀው አያስገኝም ነው የሚልህ። እንዴ ጥምቀት የኃጢአት ስርየት ካስገኘ እኮ ክርስቲያን ከሆንኩ በኋላ ከተጠመቅክ በኋላ ጭምር ያለውን ኃጢአትን ሊያሰርይልህ ይገባል። ግን እንደዛ የሚባል ነገር የለም። እነሱ ራሱ አያደርጉትም። ስለዚህ የማይሆን ቴዎሎጂ የሆነ ሰንካላ ቴዎሎጂ ለምን ይደረጋል? ኦልሬዲ በደሙ ነው የኃጢአት ስርየት አለው። ጥምቀት ክርስቶስን የምንለብስበት ቤተክርስቲያን የምንጨመርበት ነው በሚል ነው መሆን ያለበት። ቅድም ደግሞ ፖለቲካ ለመስራት ፈልጓል። ምን እያለ አማርኛውን አትቀበልም። ኦልሬዲ ግሪኩ እንደዚህ እንደሚል እንግሊዝኞቹ ኦልሞስት 90% እንደዚህ እንደሚሉ ያውቃል። ስለዚህ አንድ ተሆኑ ዘንድ የሚለው ቤተክርስቲያንን መጨመር የሚያሳይ ነው እንጂ ሌላ አይደለም። እና የመጨረሻ ጥያቄ ጥምቀት የኃጢአት ስርየት ካስገኘ እንዴት ነው የሚያስገኘው? ኃጢአት ከሰራ በኋላ ያለውን ያስገኛል?
አምን ከተጠመቅ በኋላ ያለው መልስ እንፈልጋለን። ዳኒ ጨርሰሃል። አክሊልሻ በተራተኛ እሺ 4 ደቂቃ ነው ያለኝ። 4 ደቂቃ። እሺ እንግዲህ በተደጋጋሚ በደንብ አድርጋችሁ ስሙ። እሺ ጋይስ፣ በተደጋጋሚ ገላትያ 3:26 ሲጠቀስ ነበር እንደሰማችሁት። ምን የሚለው በእምነት በኩል ሁላችሁ በክርስቶስ የእግዚአብሔር ልጆች ናቸው የሚል አለ። ትክክል። የእግዚአብሔር ልጅ የምንሆነው በክርስቶስ በኩል ነው። እንዴት አልኳችሁ? ሰዎች ከኢየሱስ ጋር አንድ ሲሆኑ በክርስቶስ በኩል የእግዚአብሔር ልጆች ይሆናሉ። ኢየሱስ ብቻ የእግዚአብሔር ልጅ ነው እንደምታውቁት። ሰው ደግሞ ብቸኛ የእግዚአብሔር ልጅ ከሆነው ከክርስቶስ ጋር አንድ ሲሆን ምን ይሆናል? የእግዚአብሔር ልጅ ይሆናል። ከጌታ ጋር እንደምንሆነው በምንድን ነው አለ እዛው ቀጣዩ ጥቅስ በጥምቀት። ተያያዥ እኮ ናቸው ጥቅሶቹ። በዚህ ቁጥር 26 እና ቁጥር 27 ቁጥር 26 ብቻ ነው የምንቀበለው አይደለም። በእምነት በኩል ሁላችሁ በክርስቶስ የእግዚአብሔር ልጆች ናችሁ። እንዴት የሚለውን ቀጣይ ያብራራዋል። ምን ብሎ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስ ኢየሱስን ለብሳችሁታልና ነው የሚለው ራሱ። ለብሳችሁታልና እዛ ጋር ነው የሚያብራራው። ስለዛ ቀጠል አድርጎ ደግሞ ስለዚህ ወንድ የለም ሴት የለም፣ ባሪያ የለም ጨዋ የለም፣ የግሪክ ሰው የለም አይሁድ የለም፣ አሕዛብ የለም። እንደዛ ነገር የግሪክ ሰው የለም፣ ግሪክ የለም፣ አይሁድ የለም። ሁላችሁ በማን በክርስቶስ አንድ ሰው ናችሁ፣ አንድ ናችሁ። በማን በክርስቶስ። ስለምን ከክርስቶስ ጋር አንድ ሆናችሁ አላ በምን በጥምቀት። ስለዚህ የክርስቶስ ከሆናችሁ ይላል። የክርስቶስ ከሆናችሁ የክርስቶስ የሆናችሁት እንዴት ነው? በክርስቶስ መሆን እንደማለት ነው። በጥምቀት የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውን ቃል ወራሾች ናችሁ። በምን በጥምቀት። ይሄ በቃ ግልጽ ነው። ገላትያ 3 አያዳግምም። ሮሜ 4:4 ላይ ለማይሰራ ሰው የሚል ቃል አለ። እንደው ለማይሰራ እምነቱ ጽድቅ ሆኖ ይቆጠርለታል የሚል አለ የሚል ነገር ተነስቷል። እሺ ሰዋት በመጀመሪያ ጥምቀት ስራ አይደለም። አክቹአሊ ግን ለማይሰራ የሚለው ሰውየው ከመዳኑ በፊት ምንም ስራ የሌለው የኃጢአተኛው ሰውዬ በቃ ይድናል ተባለ። ይሄ እኮ ነው በጣም ሰርፕራይዝ ያደረገው አዲስ ኪዳንን። ምንም ስራ የሌለው ምን የሌለው ሰው የኃጢአተኛው ሰውዬ በቃ ይኸው በክርስቶስ እመን ወደ ድህነት ትመጣለህ ተጠመቅ ነው እንጂ ስራ አልተባለም። መጀመሪያ ስራ የሚመጣው ከእምነት በኋላ ነው። ወንድማችን ግን አይ ከእንትን በኋላም ነው አለ፣ ከእምነት በኋላም። ስለዛ በፕሮቴስታንት ትምህርት ስሙ በደንብ ጋይስ፣ በፕሮቴስታንት ትምህርት አንድ ሰው አምኖ ምናምን ከዳነ በኋላ መስራት አይጠበቅበትም። እንደውም መስራቱ እንደ ዕዳ ስለሚሆንበት እንዲሁ ሲጀመር ኃጢአተኛ ብንሆንም እንደዚሁ እንድናለን ያለው። ስለዛ በኃጢአት እንደፈለጋችሁ ብትመላለሱም ትድናላችሁ እያለ ይሄ በጣም ፍጹም ስህተት ነው። ፍሬን ካላፈራ ትቆርጣለህ ይላል። ማን? የእምነታችን ጀማሪም ፈጻሚ የሚሆነው ማርቲን ሉተር አይደለም፣ ኢየሱስ። እሺ ሌላው ቅባሜሩን ተነስቷል። ቅድም አስተኗል። ቅባሜሩን ሰው ምንድን ነው ታዲያ? ቅባሜሩን ላይ አሁን በተደጋጋሚ ታነሳለህ። ይሄ እኮ ራሱ አዲስ ኪዳን ላይ በምን መልኩ ነው የተቀመጠው? እንግዲህ አእምሮተ ልብ እያስቀመጥኩልህ ማለት ነው። ሰዎቹ ተጠምቀው ግን መንፈስ ቅዱስ እንዲወርድባቸው ሐዋርያት ሲጠበቁ ነበር። ለምን ተጠበቀ? ለምን ተጠበቀ? ሐዋርያት ሳይመጡ እንደዚህ ያውም ተጠምቀው በኢየሱስም ብቻ ተጠምቀው ነበር እንጂ ገና መንፈስ ቅዱስ አልወረደም ተብሎ በሰማርያ ሐዋርያት ሥራ ምዕራፍ 8 ላይ መጥተው እነ ጴጥሮስና ዮሐንስ እጃቸውን ጭነው እንዲጸልዩባቸው ተደረገ። ያኔ ነው መንፈስ ቅዱስ የወረደባቸው። ለምን ተጠበቁ ሐዋርያት? እሺ እሱ ብቻ አይደለም። ሐዋርያት ሥራ ምዕራፍ 19 ከቁጥር 2 ጀምሮስ ቅዱስ ጳውሎስ ያመኑ ሰዎችን ያገኛል። ባመኗችሁ ሰዓት መንፈስ ቅዱስን ተቀበላችሁን ይላል። አረ እንዳለም እንኳን አልሰማንም አሉ። ታዲያ በምን ጠመቃችሁ? በዮሐንስ ጥምቀት። አረ ዮሐንስማ ለዚህ ነበር ያጠመቀው። ያኔ በኢየሱስም ተጠመቁ። ከዛ በኋላ ጳውሎስ እጁን ይጭርባቸዋል። አሁን መንፈስ ቅዱስን ይቀበላሉ። ለምን ተጠበቀ? ይሄ ያስፈልጋል። ለምን ሲል ስለሆነ። ኦኬ፣ ይሄ የመንፈስ ቅዱስ አሰራር ነው። ጥምቀት አሁን የምትሰራውን ኃጢአት ያሰርያል። ከዚህ በኋላ ያለው ንስሐ። ለምሳሌ አንተ በእምነት የኃጢአት ስርየት አገኛለሁ ትላለህ አይደለ? አሁን ኃጢአት ስትሰራስ ከእምነት በኋላ ያኔ አምኛለሁ በቃ አለቀ ነው የምትለው ወይስ ንስሐ ትገባለህ? ንስሐ ትገባለህ አይደል? ስለዛ ልክ እንደዚህ ሁሉ እኛ የምንለው ምንድነው? ወይም መጽሐፍ ቅዱሳችን የሚለው ሰው አምኖ ሲጠመቅ በጥምቀት ውስጥ በክርስቶስ ደም ይታጠባል ዘንድ ከዛ በኋላ ባለው ሁሉ ንስሐ እየገባ ቅዱስ ቁርባን ሲቀበል የኃጢአት ስርየትን እያገኘ ይሄዳል። በእንግሊዝኛው መጽሐፍ ላይም ገላትያ 3:27 ከክርስቶስ ጋር አንድ ትሆኑ ዘንድ ነው የሚለው። ኢንቱ ክራይስት ነው የሚለው። ህብረትን የሚያሳይ አንድነትን የሚያሳይ ነው። አለቀ። ባይዜ እዚህ ላይ የምንጨርስ ከሆነ ማለት ነው ሲስ እሺ በቃ የምንጨርስ ከሆነ እሰየው። ማንጨርስ ከሆነ ግን ይሄ ስሙን እየጠራ ተጠመቅ የሚባለው ጉዳይ ላይ በቤተ ክርስቲያናችን ውስጥ ማንም ሰው ሲጠመቅ የክርስቶስን ስም እየጠራ የሚጠመቀው በምን መልኩ? ኮንፌስ እያደረገ ኮንፌሽን አለን። ይሄ ናይስ ነው። ኮንስታንቲኖፖሊታን ክሪዱን ኮንፌስ ስናደርግ የኢየሱስን ስም እንጠራለን። ህፃናት ሲጠመቁ ራሱ
በእነሱ ቦታ የክርስትና አባት ወይም እናት ይሄ ኮንፌስ ታደርጋለች። የክርስቶስን ስም ጠርታ ኮንፌሽኑ እና የስኖ ኮንስታንቲኖፖሊታን ክሪዱን ያስብሏቸዋል፣ ጸሎት ሃይማኖትን። ስለዛ ሁሌም ኮንፌሽን አለ ነው እና ኦኬ ቴንክ ዩ ሁላችሁንም ጋይስ ከልብ አመሰግናለሁ። የምትሉት ነገር አለ በመጨረሻ? ሁላችሁም እናመሰግናለን። እናንተ ሰውዬ እረፍ በቃ ሰዓትም ሄዶባል መሰለኝ። ጋዲ እኮ ይገባሻል ብሎ ሆነት አዎ ጋዲ እሱ በቃ ሲስ እየዘጋ ከሆነ እንዳትል በጌታ ኦኬ ለዘጋ አይደለም። ኧረ ቆይ ምንም አይደለም። እኔ ዛሬማ ደስ ነው ያለኝ ወንድሞቼ መተው በመጨረሻ ሰዓት ድል አድርገው ስለወጡ በጣም ነው ደስ ያለኝ። ስዳረቅ ስለዋልኩኝ ከደረቆች ጋርና በጣም ደስ ብሎኛል። ተባረክልኝ። አጥፋ ነገ የት ነህ ተሙ? ቆይ በቃ በውስጥ እናወራለን። ልምጣ? አዎ በቃ ደስ ይለናል፣ እናወራለን በውስጥ። እሺ ለማንኛውም አሁን ሲሳይ የሚዘጋ ከሆነ ክርስቲያኖች ጌርሳም ጋር ከፍቷል፣ እዛ እንሄዳለን። ክርስቲያኖች ፕሮቴስታንቶች ብቻ እናንተማ ክርስቲያን ጠላት ያወጣ ኦርቶዶክስ ነን አለ አይደል? ምህረት አብ አንድም ክርስቲያን እንዳይሄድ በእውነት የራሳችሁን አታስተምሩም እንዴ? ለምንድን ነው የሌላ ሰው ቤተ እምነት የምጠሩት? ሙሌ በቃ የራስ ወንድሞች ጠርተው ተመለስክ እንዴ? ሰውዬ ክርስቲያን ብትሆኑ እኮ በጣም ደስ ይለኛል። ሰማ ሙሌ ጭውዬውን ተይውና ተመለስክ። ምን እኔ ክርስቲያን እኮ ነኝ። ኧረ አይደለም፣ እሱን አይደለም የምልህ እባክህ። ከዚህ ተመለስኩኝ። ያ ሰሞኑን አለው። አይ አሁን ሰሞኑን እመጣለሁ። እንደማታዝገኝ እንደባለፈው ተስፋ አደርጋለሁ። ክርስቶስን አገኛለሁ። እንትን በልኝ፣ አሳውቀኝ ሲመጣ። ሲሲዬ እኔ እንግዲህ ማጠቃለያውን አንድ ሰሙ ያደረገውን አንድ የሚያስቅ ነገር ላሳያችሁና አይ ቲንክ ብዙ አይቶታል ይመስለኛል። ሀሳብ ነበረኝ በርግጥ የተነሳው ርዕስ ላይ ግን በቂ ስለሆነ ወንድሞቻችን አኬም ታላቅ ወንድማችን ሌሎቻችሁንም እዚህ ያላችሁ ስለሰጣችሁን አሪፍ ነው። ግን ሰሙ በጣም ስላሳቀኝ ላካፍላችሁ ብዬ ነው። በመሳቅ ጨርሱት ብዬ ነው። እንግዲህ ምሽታችሁን እየሰመክ ነው። ሙሉ ቪዲዮ ነው የምታሰማው። እሺ አለዛ እኔም ራሱን ቪዲዮ ነው። ሰላም ሁሉ መልካም ነው። ያሬድ ሰላም ሁሉ መልካም። ያሬድ ፕሮፌት ያሬድ ተባረክ። ወይ አክቹዋሊ እንደዚህ አይነት ሰዎች እኛ ክርስቲያኖችን አይወቁም። ይሰጡ ማለት ወንጌላውያን አማኞችን አይወቁም። ዳኒን ይወክለዋል። ሙሌ ሙሉ ቪዲዮ ዳኒን ይወክለዋል። ኧረ ዳኒ አንዴ ስነሳል ማጋራባንዶስ አሜን አሜን አይሰሙ አሜን። የሪቫይቫል ዘመን ባንቴ ላይ ሲመጣ አለው። አሜን አሜን አሜን። አሎ ባዣጋዳጋ እግዚአብሔር ይኸውልህ በኃይል ሲቀባ በኃይል ታምራቶችን ሲያደርጋ አለው። አለቀን። አሜን። አረቻልምት ወይ ይጠቀማለሁ እቃዬ ነው ያለ። የብቻ ተጫዋች ትመስላለች። የብቻ ኳስ ተጫዋች ትመስላለች። ኧረ ተን እንዲህ ያለምት ሰው ነች። የሚገርም ነገር በስሜ ላይ የታወጀ አዋጅ አለው። አሜን አሜን ፕሮፌት አሜን አሜን። በስሜ ላይ የታወጀ አዋጅ አለው። አሜን። አዎ እየሰማሁ ነው ፕሮፌት አሜን። አይሰሙ በስም ይኸውልህ አማራ ክልል ላይ ምን አለ? መሬት አለኝ መሬት
ካምፕስ እያየ ነው የሚተነብየው። አስቀኝ ነው ሰሙ እንደው ለዛ ላሳያችሁ እንጂ ነው። ዳኒ ሰምተዋል? ሙሉ ጨርሰዋል አለም። ነገራችን ላይ አንዴ በጣም ኦፌንሲቭ መሬቱ ለኔ ውርስ ዳኒ ዲፌንድ ያደርገው ነገር ቆይ ያሬድ ተጠራጥሬ ነበረ። እኔ ሲጀመር እኔ ይሄ ነብይ አላውቀውም፣ ሐሰተኛም ሊሆን ይችላል። አይ ዶንት ኢቭን ኬር። ሚውት አታርጉት። ግን መጨረሻ ላይ ምን ሆኗል መሰላችሁ? እንግዲህ ወይ እኔ በጣም ኦነስት መሆን አለብኝ፣ ወይ እግዚአብሔር ገልጦለታል፣ አለዛ በቴክስት ደርሶታል። የኦርቶዶክስ አገልጋይ ነህ ብሎታል መጨረሻ ላይ። እሱ ለምን ቆረጥከው? የኦርቶዶክስ አገልጋይ ነው በኃይል ቀጥቶ ተቀብለህ ሆኖ እንዴ ዳንኤ? ይሄ ሰው የተቀበለው ነው ፕሮፌት ብለህ ተቀብለህ ሆኖ አንተ ተቀብየው አይደለም። ኦሬዲ ያሬድ እየሰማ ጌታ ነግሮት ነው። ያሬድ እየሰማ የነብይ አማኝ ያሬድ አዳምጠኝ። እኔ ያልኩ ያለሁት ሰውየው ትክክል ነው ያልኩ አይደለም። ቴክስት ደርሶትም ሊሆን ይችላል። አዳምጠኛ፣ ቴክስት ደርሶትም ሊሆን ይችላል፣ አላውቅም። ግን ኦነስት ሆነህ ሙሉውን ቪዲዮ ብታሳይ ሙሉ ላሰማችሁ ላሳየ ክርስቶስን በጣም ነው የሚያስቀው። እኔ እንደ አንተ የእውነት ተቀብለህ ሆኖ አላውቅም። ኧረ ከባድ ነው። ምክንያቱም እኔ ይኸውልህ እውነተኛውን አሰምተህ ከዛ ሙሉውን ታሳያለህ። ከዛ በኋላ ሲሶ ወይ ምንድነው አይኔ ነው ወይስ የምር ያንተ ቤት ይሄ ታፕታፕ የሚደረገው ጉዳይ ሚሊዮን ሊገባ ነው እንዴ? አይዘው ይኸውላችሁ ወገኖች፣ ዳኒ ዙሮ የፈለገ ይሁን አኬን እነዚህ አይነት ሰዎች ዘም ብለው ከመሬት ተነስተው ፀጉራቸውን አጎፍረው አበጥረው ነቢያት ነን ብለው እውነተኛ ነው አላልኩም። ወንጌል አማኝ ይላል እንዴ? ነብይ አማኝ በል እንዴ? ቀልደኝ ሲጀመር ሙለታ ራሱ አይወክሉንም እንዲል ፍቃድ የሰጠው ማን ነው? ይሄን እሱ ራሱ አይወክለኝም ሙለታ ይችላል ሰው ይኸውልህ ማን እየተነሳ ቆይ ይኸውልህ አይወክሉንም አክቹአሊ እያልኩ ያለሁት እኔ ይሄ ሰውዬ አማኝ አይደለም ነው እያልኩ ያለሁት ባጭር ቃል ያላመነ ሰው አይወክልንም አክቹአሊ አማኝ አይደለም። አንተም ለሱ እኮ አላመንክለትም ሙሉ ቪዲዮ አይታል። ሙሉ ቪዲዮ አይታል። ዳኒ ሙሉ ቪዲዮ አይታል። ቆይ ይኸውልህ አንዴ በበቀል ቅባት በመና የፈለገ ነገር ቢሆን የእግዚአብሔር መንፈስ ያለው ነብይ ነኝ የሚል ሰውዬ ይሄን ሁሉ ከዋሸ በኋላ ከዛ በኋላ ኦርቶዶክስ ነህ ይበል ምን ስቀልድ ነው ካለ ጥሩ አወራሩን አይቶ አማራ ክልል ምን አለ አላለው? መሬት ይመቸን ዳኒ እነዚህ አይነት ሰዎች ማጋለጥ ልጁ እኮ ያለው ደግሞ ግን ይመቸን ለመሰለ ይሄን ማቆም ያለብህ ለመሰለ ይሄ ሰው የራሱ ጉዳይ አይ ዶንት ኬር። ግን ሙሉን እናየው ዳኒ። ይሄ ሰው ነብይ እኮ ገና ለገና እንቀሰፋለን ብሎ ፈርቶ እኮ ነው። አይ ዳኒ እንደዚህ አይነት ሰው አትፍራ አንተ። እንደዚህ አይነት ጎሮች ተፈራማ ከባድ ነው። እኔ አልፈራም፣ ግን እውነት መሆን አለበት። ያሬድ ኦነስት መሆን አለበት። ያሬድ አንተ ኦነስት መሆን አንዴ ቆይ ፕሊስ ላውራ ጸጉሩን በዚህ ማታ አረቀው ሲሳይ ዝም ብለህ አራት ደቂቃ ስሙ። ሲሳይ ስሙ ያሬድ በመድኃኒዓለም መጨረሻ አካባቢ አንሳሰማ ሌላ ቀልዱ ልትደግመው ነው። እኔ እኮ ይቀበለዋል ብዬ እኮ አልነበረም። እሱ ከተከራከረለት ከመጀመሪያው ጀምሮ ይስማው። ያሬድዬ እቺን ንገረው መጀመሪያ። ይህ ሰውዬ ነብዩ ከጀርባ በኩል መልእክት የሚሰጠው ሰው አለ ከጎኑ መልእክት ሜሴጅ እያነበበ እኔ ሙሉ ላይፍ ስከታተለው ነበር። የሰሙን ላይፍ ማለት ነው። እንኳን
እኔ ያንተ ማብራሪያ አያስፈልግም። እኔ እውነተኛ ነው አላልኩም። ችግር የለውም። በቃ ይሰማ። 3 ደቂቃ ወስዳችሁ ስሙት። ሳሚ እየሰማክ ነው? ሳሚ ነው ያለው መጀመሪያ። እየሰማው ነው። ሁሉ ሰላም ነው፣ ሁሉ መልካም። ሰሙ የሚለውን ሲያነብ ነው። ሁሉ ሰላም፣ ሁሉ መልካም። አሾይና ነው ፕሮፌት። ኦኬ፣ ስሙም አልተገለጠለትም መጀመሪያ ሲጀመር። እግዚአብሔር ዘመንን ጨርሶ ይባርክ። አሾይና ፕሮፌት ይላል። ዛሬ ያንተ ቀን ነው። አሜን። አሎ ይኸውልህ እግዚአብሔር አንተን በኃይል ሲያስነሳ አለው። ማጋራባንዶስ አሜን አሜን። ለምን ነው ዘመን ባንተ ላይ ሲመጣ አለው። በቃ የሪቫይቫል አሜን አሜን። አሎ ቫዣጋዳጋ እግዚአብሔር ይኸውልህ በኃይል ሲቀባ በኃይል ታምራቶችን ሲያደርጋለሁ። አረቺ ልምዳላት አሜን አሜን። አረ እንጥራትኛም ጋር አንቺ ጌታ እንዲህ ይለኛል እጠቀማለሁ ዕቃዬ ነው ያለ ጌታ እንዲህ ይለኛል። በኢየሱስ የሚገርም ነገር አሳስፈል ስሚ ላይ የታወጀ አዋጅ አለው። ለባዳጋንደስ አሜን አሜን። ከልጁ በላይ እኮ ልሳን ስሚ ላይ የታወጀ አዋጅ አለው። አሜን አሜን አሜን። የታወጀ ያለ አሜን አሜን። በሲ ይኸውልህ አማራ ክልል ላይ ምን አለ? መሬት አለ። የምርም አሉ መሰለኝ አባባሉ። አሁን ይኸው መሀል ላይ ማየት ጀመረ። አሁን ይወት ሲያነባው ዞር አለ። ከጎን መረጃ ዶላ ባጋጃ ኢየሱስ ጌታ ነው። ሃሌሉያ። እዛስ መረጃ ዞር ብላ ስትቀበል ሳሚ ግባ። እሺ ማንበብ የማይችል እግዚአብሔር ነብይ። እሺ የመጀመሪያ ሰሙ እንዲህ ሲነበብ ለመጀመሪያ ጊዜ ሰሙ ማንበብ የማይችል ስትል መሐመድ ትዝ ይለኛል። ሳሚ ግባ። ጋባልሽ አሜን። የጌታ ሰው አሁንም ይዋጋኛል ነው በዚህ ይዋጋኛል። ጉዳን አልሰማችም። ይኸውልህ እግዚአብሔር አንተን ይኸውልህ ለአገልግሎት ለመጥራት በጣም ይፈልጋል። እሺ እየሰማክ ነው? እየሰማሁ ነው ፕሮፌት። ተረጋጋ ብያለሁ። ተረጋጋ። ለአገልግሎት ለመጥራት ተረጋጋ። አሁን ተረጋጋች። ሰው ስማ ሲበልጣት ተረጋጋለችው። አሁንም ኪዳኔ የሚባል ሰው ታውቃለህ ወይ? አይደለም? አዎ ያጎቴ ልጅ ነው። ኖ ኪዳኔ ያጎቴ ልጅ አይደለም። አዎ ያጎቴ አለኝና አላቆም የሱ ልጅ ነህ ብሎ ነው የደወለልኝ። ኪዳኔ የሚባል ሰውዬ ከአባት ጋር በተገናኘ የሚጠራ ሰው ነው። ከአባት ጋር በተገናኘ የሚጠራ ሰው ነው። ይኸውልህ በተዋሕዶ ቤተክርስቲያን ላይ የሚያገለግል ሰው ታውቃለህ? ተረጋጋች። ፕሮፌት አንተ ራስህ የትኛው ቤተክርስቲያን ነው የሚገባው? ሙሉ ወንጌል አሁን እኔን መፎገር አትችልም። መንፈስ ቅዱስ ነው የፎገርከው። ባለክበት ቦታ ስለዛ አሁን ራሱን መንፈስ ቅዱስ አደረገ ማለት ነው። አንድ በጌታ አንዴ ማለት እኔን መፎገር አትችልም። አሁን የፎገርኩ መንፈስ ቅዱስ ነው አለ። ይሄ ሰው ውሸታም ከሆነ ኦፍኮርስ ነው፣ ግን ምን እያለ ነው? ራሱን በመንፈስ ቅዱስ ቦታ ተክቶ እያወራ ነው ማለት ነው። አይዚ በመንፈስ ቅዱስ ላይ ጽድቅ መናገር ይሄ ኖት ኤግዛክትሊ ብራዘር እንደዛ ያለው በነገራችን ላይ አይደለም። እኔን አታለልክ ማለት መንፈስ ቅዱስን አታለልክ ማለት ነው ያለው።
ስለማን መከራከር እንዳለብኝና እንደሌለብኝ አውቃለሁ። ይሄን ሰው አላውቀውም፣ አይቼውም ሰምቼውም አላውቅም። ግን አላግባብ ቀጥታ እኮ እዚህ ጋር ይሄ ሰውዬ ባሪያዬን እጠቀማለሁ ቀብች ለቅባት ለበቀል ቅባት ምናምን ለእንደዚህ እኮ እያለ እኮ ሰሙን እኮ ኦሬዲ ተሸውዷል፣ ኦሬዲ ዋሽቷል። ሸካም ነው ነብይ ማይደለም። ሙሌ የኔ መልስ አልሰማህም። እኔ ይሄ ሰው እውነተኛ ነው አላልኩም። ያሬድ ግማሹን ሲያቀርብ ይሄኛው ኦኬዥን ደብቆ ነው ያቀረበው። ይሄ ደግሞ ታማኝነት አይደለም። ዳኒ ቆይ አንዴ፣ እኔ እኮ አለው በህይወት እኔ 3 ደቂቃ በጣም ረጅም ነው 4 ደቂቃ የሚፈጅ አንዴ ቆይ ሲሴ 4-5 ደቂቃ ቪዲዮ ስለሆነ ይሄ አልቆ ሙሉን እኮ አሳየውክ በኔ ምን አረንቀጥሎ አሁን አይከኝ ያሳየኝ ታማኝ ነው ጨርስ ስሙ ተረዶ በደም ያሬድ እግዚአብሔር ይርዳህ። የምትፈልገውን ነገር አስተምረን፣ ግን አትዋሽ። ኧረ አንዴ ስሙ ምን አልከኝ ዳኒ? ኧረ ምንም አልተዋሸም ዳኒ። እንዴ ምን ሆነሃል? ሲሳይ መለከተ ዳኒ ያረሽ የሚያዝ እንዴ ምን ሆነሃል ዳኒ? ትልቅ ሰው አይደል እንዴ? ትልቅ ሰው ማለት ግን በቃ ስለዚህ እኮ ዳኒ ይሄው ቁጭ አድርጌ እኮ እያሰማሁህ ነው። ሙሉ ነው እኮ ምንም ተቆርጦ የቀረበ ነገር የለም። አሁንም እየተከራከርክለት ነው ለዚህ ለሐሰተኛው ሰው። አሁን አላልኩም እኔ አሁንም ቢሆን ስላላየሁት ነገር ማውራት አልችልም። ስላላየሁት ስለዚህ ይሄንን ማይተዋል እንጂ እንዴ በዚህማ መናገር አለብህ። ይሄንን ልትደብቅለት ትሞክራለህ እንዴ? አላየሁትም ትላለህ። ይሄው እያየ ነው አይደል እንዴ? ሰሙን እግዚአብሔር ቀብቻ አስነሳለሁ ባሪያዬን እጠቀማለሁ እያለህ ነው እያለ ይዋሽ በአደባባይ በጠራራ ፀሐይ። ሙለታ እየሰማህ አይደለም። ይሄንን ካላጋለጥክ ይሄንን ውሸት ሙለታ እየሰማህ አይደለም። ዝም ብለህ ነው ያወራህ። አሁን እየሰማሁ ነው አይደለም? ይሄው ይሄንን አሁን የተናገረው አንተሽ ለምን እንታረጉም አውሩ ሰውዬ ይሰራል ሼርና እኔ ያልኩት ስማኝ፣ ቅድም ይሄን ቪዲዮ ነው ጋዲ አንዴ ቆይ እንድናወራ ትፈቅዳለህ? ሲሳይ ቅድም ይሄን ቪዲዮ ላኩልኝና እናንተ ያላችሁ መረዳት አለኝ ነው። ነገር ግን ከመረዳቱ መካከል 2 ፓርት አለው። መጨረሻ ላይ የተናገረውና መጀመሪያ ላይ የተናገረው እሱን ታዝቤ ዝም ብያለሁ። ከዛ ያሬድ ሲያቀርብ ደግሞ ሁሉንም አቅርቦ ቢሆን ኖሮ ባፌ ምንም አይወጣም ጸጥ ነበር ነው። ያሬድ ግን ፈርስት ፓርቱን አቀረበና ሰከንድ ፓርቱን ጸጥ አለ። ይሄ ደግሞ ታማኝነት አይደለም ነው ያልኩት እንጂ ሰውየውን እየመዘንኩ አይደለም ራዛ። እሺ ለኔ ደግሞ ለናገር ስሜን ቢመጣ ምንም ለውጥ እኮ አያመጣም። አኬዋ ቆይ እኔ ስሜን ስለጠራ ልመልስልህ። የመጀመሪያው አንተ ነው የዋሸኸው ዳኒ። ምክንያቱም እኔ ደናደሩ ልትባባሉ ስለሆነ ሰምተኝ ከሆነ ቆይ አጭር ደቂቃ ስጡኝና አንድ የገረመኝ ያሳቀኝ ነገር ላሳያችሁ ነው ያልኩት። 5 ደቂቃ የሚፈጅ ቪዲዮ ነው። 5 ደቂቃ ሙሉ ማየት ከፈለክ ይኸው ከፍቼ እያሳየሁ ነው። ከኋላ ጀምሬ ከመጀመሪያው እያየከው ነው። ምንም የተቆራረጠ እኔ ሲጀምር ይሄ በጣም ለኔ ሐሰተኛ በጣም ውሸታም ሰው ነው። ይሄን ውሸታም ሰው ተቆረጠ ዘመን ያሬዶ ገና እኮ ይቀራል ይሆናል። ምንም ግማሽ የቀረበ ነገር የለም። ፖዝ አድርጌው ነው እኮ እንድትቀ ደቂቃ ስለደቂቃ ኦይ ደቂቃ ዳዝ ማድረግ እኮ ምንም ይሁን ይሄን ሰው እየተቀበሉ ተከራከርልህ። ተቆረጠ ወይ ማቆረጠ ዳኒ ተቆረጠ አልተቆረጠ የምትለው ከቅድሙ ሐሳቡን ራሱ ደግፈህለት ነው። አልገባኝም። እኔ ደግፍ አይደለም ከራሱ ጋር ለምን አይጨርስም? ወይ ጨርሱና አንድ እንደውም የፕሮቴስታንቶችን ነብዩን እንስማ። በቃኛ እንደው ከዳኒ ነብዩ ይሻለናል። ነብዩን እንስማ። ፈጥነን ያለበት ቦታ አለው። እሺ ፕሮፌቴትን ያለውት አልናገርም። ከባድ ጥያቄ ታከት አይ እናንተ ሰዎች እኛ አይኖቻችን የተከፈተን ሰዎች ነን። አንተን እግዚአብሔር ለአገልግሎት ለመጥራት ይፈልጋል። ነቢያትን መፎገር አትችልም። ነቢያት የእግዚአብሔር አይን የተከፈተ ሰው ነው። ክዳኔ ለአንተ ከአያት ጋር በሚገናኝ ስም የሚጠራ ሰው ነው። ክዳኔ አንተ የምትገባው ተዋህዶ ቤተክርስቲያን አገልጋይ ነኝ። ትሰማለህ? አገልጋይ ነህ። ተዋህዶ ቤተክርስቲያን የምታገለግል ድንቅ አገልጋይ ነህ። እግዚአብሔር አንተን ለመጠቀም ይፈልጋል። አንጀት ሊበላ የቀቡ ሰዎችን መፎገር አትችልም። ከዚህ መንገድ ብትመለስ መልካም ነው። ኢየሱስ ክርስቶስ ይወድልሃል። እሺ ፕሮፌት ያሬድ ይኸውልህ፣ በአጭር ቃል እኛ በወንጌል ላይ በእንደዚህ አይነት ሁኔታ ላይ የሚነሱ ሰዎችን
በምንም አይነት መንፈስ እናንተ አድርጉት፣ በምንም አይነት መንገድ እናንተ አድርጉት። እንደዚህ አይነት ሰዎች ግን ወንጌልን የሚያሰድቡ ንጹህን የሆነውን የክርስቶስ ኢየሱስን ወንጌል የሚጫወቱ እነዚህ እግዚአብሔርንም ያውቃሉ ብዬ ለማለት እኔ ይከብደኛል። ማለት እግዚአብሔር የህልውና ራሱ ኤግዚስተንስ የእግዚአብሔርን ህልውና እግዚአብሔር አለ የሚለው እግዚአብሔር አለ ብሎ የሚል ሰው ይፈራል። ባይዘወይ እንዲህ ዝም ብሎ እግዚአብሔር አለኝ እያለ እንዲህ አይናገርም። ይሄ ሰውዬ ግን እግዚአብሔር ብሎኛል፣ ጌታ ይለኛል ብሎ ነው የተናገረው። መጀመሪያ ጌታ ሲለው ታዲያ መጀመሪያ ኦርቶዶክስ መሆኑን ሳያውቅ ነው ጌታ ያለው? ኦርቶዶክስ መሆኑን ሳያውቅ ነው ይሄንን የተናገረው? ለሰሙ ኦርቶዶክስ መሆኑን ጌታ አያውቅም? በጣም ነው የሚያሳዝነው እኮ ድንቅ አገልጋይ ነው ያለው እኮ ነው። ዳኒ ግን በግሪኩ ይታይላል። አሁን ዳኒ አንድ ቆይስ የሆነ ነገር ልበል እኔ በቃ እንደው እንትን እንዳይሆን እኔ የምለው በጣም ኮስተር አለ አኪ እና እንድንስቅ ነበር ያሬዶ ምን ነገር የከፈተው ምንም በጣም ኮስተር አለና ወይ ያሬዶ ቪዲዮን ይጨርሰውና ከዛ ምንም አሁን ይሄ ምንም ማብራሪያ የሚፈልግ ነገር አይደለም። ያሬዶ በቃ ቪዲዮን ይጨርሰውና ተባለው ግን ተመችቶኛል። አይ ግን እንትኑስ አሁን ምርጥ አገልጋይ ነህ ብሎታል። ሰሙን ድንቅ አገልጋይ ነው እኮ ነው። ሰሙ ድንቅ አገልጋይ ነህ ተብሏል። ድንቅ አገልጋይ መሆኑን ትቀበላለህ? አሁን ሰሙ ቤተክርስቲያን አገልጋይ አይደለም። ቤተክርስቲያን ውስጥ ድንቅ አገልጋይ መሆኑን ራሱ ይቀበላል አይቀበልም? ዳኒ የኪዳኔ ገና እኮ ይቀራል እኮ። እኔ የሰሙን አገልጋይነት እቀበላለሁ። ብራዘር ምን ችግር ሰሙ አገልጋይ ነው እንጂ ምን ይጎለዋል? ኧረ እኔ ይጎላል አላልኩም። ድንቅ አገልጋይ ነው ይላል። ይሄንን ትቀበላላችሁ እኮ? ሰሙ ድንቅ አገልጋይ እንዳይሆን ምን ይከለክለዋል? ድንቅ አገልጋይ መሆኑን ትቀበላለህ አትቀበልም? ዳኒ ተቀብሎት ነው ሰውየውን የሚከራከርለት። እኔ እኮ ምንም አንደርስታንድ አላልኩም። ማነው ያወራ ያለው? ማነው? ራሳችሁን ችላችሁ ስማችሁን እየጠራችሁ ተናገሩ። ለእናንተ ለሁላችሁም ይመልሳለኝ። ተረጋጉ። ድንቅ ብላችሁ ባክላፕ እኔ በለው ያሬዶ በቃ ያኬን ይመልስ። አሪፍ እንትን ነው። አንድ ድንቅ አገልጋይ መሆኑን ትቀበላለህ ዳኒ? ማን ይታርጋው ሰውዬ የሰሙን ነው ወይስ የዚህን ሰውዬ? የዚህን ሰውዬ አይደለም ሰሙ ሸታም ሊሆን ይችላል። ቴክስት ደርሶትም ሊሆን እኮ ይችላል። አላቅም። አሁን ቅድም ምን ይጎላል ስትል ነበር። አሁን ደግሞ አላቅም። አሁን አላቅም አልክ ማለት ነው። ሰሙን ያልኩት ብራዘር፣ ሰሙን ያልኩት እኮ ሰሙን ያልኩት ኩሳው የሰሙ ድንቅ አገልጋይ ነው ወይ ስለ እንዴ እንዳው ምን ይከለክላል? አሁን ምናምን ነገር አልከኝ። ገና ይሄንን ሰው አላውቀውም። ዛሬ ገና ነው ያየሁት እኮ። ስለዚህ አሁን እውነተኛ ይሁን አይሆንም አላውቅም እያልክ ነው። ስለዚህ አላውቅም እኔ ያልኩት ቪዲዮ ሁሉ ይቅረብና ፍርዱ ለእግዚአብሔር እንተው ነው ያልኩት። ፍርዱን ለእግዚአብሔር ተው፣ አንተ ለእግዚአብሔር ተው፣ እኛ እዚሁ ጋር ፍርዱን ነው ይሰጣል። ምን ይችላል? ይሄንንማ እግዚአብሔር ድረስ አልወስዶ ይሄንን እግዚአብሔር ድረስ አልወስዶ እዚሁ ነው ይፈርድበታል። አሳስብም ደግሞ ይሄንን እንደዚህ ቀላል ነገር እግዚአብሔር ሊያስቸግር ነው። አይ ሙሌ ይሄ ነው እኛም ሌባ የምንለው። ምክንያቱም ሰው በእንደዚህ አይነት ሰው እንዳይሸወድ እንናገራለን። ጓደኛ ጨርሰው አንዴ ይቅርታ ጋር እስቲ ጨርሰው ሲጀመር ገና እኮ አልጨረሰም። ገና ኪዳን ያለው ራሱ ውሸት። ይሄው ሰሙ እየመለሰለት ነው። ስሙት ያሉትና የሉም ጎረቤትም ጓደኛም የለንም ኪዳን የሚባል አንተ እሺ የትኛው ቤተክርስቲያን የምገባው? ኦኬ እንግዲህ ይሄ ታዋቂ ያወቀ ከሆነ የትኛው ቤተክርስቲያን እንዴ ሙሉ ወንጌል ኧረ እባክህ ኧረ ተው በእናትህ ኧረ ተው አዛለሁ። እሺ አንተን አዛለሁ። አባራጋጃዳስ የእግዚአብሔርን መንፈስ የሚሰድቡት ስሬት የላቸውም ይላል መጽሐፍ ቅዱስ። ስለዚህ ትችላለህ። እኔ ልሸውድ አልሸውድም እንዴ? ፕሮፌት ይሸወዳል እንዴ? እኔ ልሸውድ? አይ ፕሮፌት ይሸወዳል ብለህ እኔ ሰው ነኝ እየሰማክ ነው። እኔ ሰው ነኝ። ሰው ነው። አዎ ሰው ነው። እግዚአብሔር ያስቀመጠ በእኔ ውስጥ አንድ የመንፈስ ቅዱስ ኃይል አለ። እኔ የሚመራው በመንፈስ ቅዱስ ነኝ። እግዚአብሔር እኔ ይታከመኛል። ፕሮፌት እንዴት ነው? ሁሉንም እየተሳሳትክ እኮ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኪዳኔ ኢየሱስ ጌታ ነው።
ሰማችሁ? ድምፁን አውጥቼዋለሁ አለ። ካጠገቡ ላለ ሰው አውጥቼዋለሁ አለ። ድምፅ አለ ፔንቴኮስታል መጨረሻው ባይዘው ይሄ ነው። ያሬዶ ምን መሰላችሁ? አሁን በአጠቃላይ ነገር ቪዲዮ አልቋል አይደል? ቪዲዮ ካለቀ የሆነ ነገር በልና አንጠቅልለው በቃ። አሁን አከራካሪ ጉዳይ መሆንም የለበትም። የምር ሙሌ ያው እንደምታውቁት ሙሌ አቋሙን አስቀምጧል። ዳኒ ደግሞ እዚህ ሰው ላይ ምንም አልናገርም ብሏል። ያው አይን ያየው ሰው በሙሉ ምን አይን ጭንቅላት ያለው ሰው በሙሉ ሰውየው ፌክ እንደሆነ በእርግጥ ግልጽ ነውና ኤኒዌይስ ሙሌ የጸጋ ስጦታን አይቀበልም ሲጀመር። ዳኒ ደግሞ ፔንቴኮስታልን የጸጋ ስጦታን ይቀበላልና ከዚህ አንፃር ነው የሀሳብ ልዩነትን በሁለቱ መካከልም የመጣው። ሲሶ እናመሰግናለን ለነበረን ቆይታ። ሰላም። የጸጋ ስጦታ አቀበላለሁ። አሁን ሌላ ፖለቲካ መጨረሻ ላይ ስለሰራ በቤተ ክርስቲያን ውስጥ ኦይ ጋዲ አንዴ እግዚአብሔር ለቤተ ክርስቲያን የሰጠው መንፈስ ቅዱስ እንደወደደ ለቤተ ክርስቲያን የሰጠው የጸጋ ስጦታ አለ። ያንን ቤተ ክርስቲያን ሲጀመር በጸጋ ስጦታ ነው የምትሰራው የምትታነጸው። ወደ ፍጽምና ወይም ወደ ክርስቶስ ኢየሱስ ወደ መምሰል የምናድገው በጸጋ ስጦታ ነው። ጸጋ ስጦታ ለቤተ ክርስቲያን ያስፈልጋታል። ስለዚህ ቤተ ክርስቲያኑና ጸጋ ስጦታ የሌላት ቤተ ክርስቲያንም የለችም። ሲጀመር ማስተማር ጸጋ ስጦታ ነው። እረኝነት ጸጋ ስጦታ ነው። ወንጌላዊነት ጸጋ ስጦታ ነው። ፈውስ ጸጋ ስጦታ፣ የተለያዩ ጸጋ ስጦታዎች በቤተ ክርስቲያን ይሰራል። መንፈስ ቅዱስ በቤተ ክርስቲያን አለ። ጸጋ ስጦታዎች አሉ፣ ይሰራሉ። ግን ጸጋ ስጦታ ይሰራል ማለት እንደዚህ አይነት አጭበርባሪ ሰው እንደዚህ አይነት ውሸታም ሰው እየተነሳ ጌታ ብሎኛል እያለ ጌታን ስም የሚያሰድብ ወንጌል የሚያሰድብ ሰው ግን አንቀበልም። የጸጋ ስጦታ አለ ማለት እንደዚህ ስትሬት ፎርዋርድ በሆነ መልኩ እንደዚህ መቃወም ብቻ ራሱ ይበቃል። ምርጥ ነው። ለማንኛውም በቃ አሁን በቃ ነብይ አማኞች ወደ ጌርሳም ሂዱ፣ ክርስቲያኖች ጸልያችሁ ተኙ። በቃ ትንሽ ነገር ያወሩ። እኔ እኮ ነኝ ወደ ጌርሳም እንሂድ ያልኩት። አኬ ምን ሆነ ነው? ወይ አንተ ነህ ዳኒ መስሎኝ ነው። ይቅርታ ዳኒ መስሎኝ አይደለም። ቆይ ሙለታ ይቅርታና ሙለታ ለምሳሌ አሁን ያው ሐሳብን ገልጸሃል። ግን ለምሳሌ ልሳን የሚመስል ነገር ሲናገር ነበር። እንግዲህ በብዙ ዘንድ የሚታመነውን ማለት ነው ፕሮቴስታንት ውስጥ ዳኒ ይሄ ልሳን ይቀበለዋል ማለት ልሳን ተብሎ የሚነገረውን አንተ ደግሞ አትቀበልም። ስለዚህ ልሳኑ ራሱ ትክክል አይደለም ብለህ ነው የምታምነው ከትንቢቱ ውጪ ማለት ነው። እኔ ከዚህ ሰውዬ ምንም ማነሳው ነገር የለኝም ብያለሁ። ምንም ማነሳው ነገር የለም። ይዘው ያማሩታል። የሰሙኝ ልሳን ነው ወይ የምትለው? ምንም ማነሳው ይያለ አይደለም። የነብዩ ልሳን እንዳኒ መጀመሪያ የሰሙኝ ልሳን የተናገረው የሰሙኝ ልሳን ነው። የሰውየውን የሰሙማ ይታወቃል። የሰውየውን መናፍስትን የመለየት ስጦታ ያስፈልገኛል ብራዘር። አንድ ሰው እዚህ ጋር አኬ ወንድሞች አንድ ነገር የምናገረው እዚህ ጋር አንድ ሰው ትምህርቱ ትክክል ካልሆነ አለኝ የሚለውን የትኛውም የጸጋ ስጦታም ትክክል አይደለም። ትምህርቱ ልክ ሳይሆን በክርስቶስ ኢየሱስ ያለውን ትምህርት ልክ ሳይሆን ከዛ ደግሞ የሚያወራውን እግዚአብሔር አለኝ እያለ እየዋሸ የሚናገር እውነተኛ ትምህርት የሌለው ሰው እውነተኛ ጸጋ ስጦታ ሊኖራቸው ዳኒ ደግሞ ያምነዋል። ሙሌ ዳኒ ደግሞ ይቀበለዋል። አያምንም። ዳኒም ትክክለኛ ጸጋ ስጦታ ያስፈልገኛል መናፍስት መለየበት አለ። እኔ አልተቸውም አለ እኮ ዳኒ። አይልም ማለት ይሄው አለ እኮ ጸጋ ስጦታ አለው። ዘጠኙ የጸጋ ስጦታዎች ለሆነ ለእንትን አይደለም የመጡት እንድንጠቀምባቸው። ተልቀሳቀስ ይሆናል ራስና ተልቅና ሳቅ ሲሳይ ዘጠኙ የጸጋ ስጦታዎች ጥቅማቸው አላወራም እንትን ነው። ያሬድ ዳኒ በቃ አሰክስባክ በዚህ ለሊት ተባከ አይደለም ያሬድ አምሮ ዘጠኙ የጸጋ ስጦታዎች ይለናል እንዴ? ዘጠኙ የጸጋ ስጦታዎች ያስፈልጋሉ ብራዘር። አስከፋቸው አንተ ጋር ደርሷል። በር አስከፋቸው አንተ ጋር ደርሷል። የትዳር በር፣ የስራ በር፣ የእንትን በር የሚለው ላይቭ ላይ 14 አልደረሰኝም እሱ ወይ በጌታ ስልክ አስቀምጦ ምናምን ዳኒ ይሄኛውን ይቀበለዋል። ይሄን ነብይ እኔ በቃ እኔ በጣም ነኝ። ስማኝ እኔ አቅሜን አውቃለሁ ብራዘር እኮ እቺም ብቻ ዳኒ ብልጥ አይደለም። ዳኒ ያውኑ ነብይ ዲፌንድ ያረከው እኔ አቅሜን አውቃለሁ። ብልጥ ነኝ አላልኩም እኮ እኔ ሞኝ ነኝ።
ልክ ነው። እኔ ሞኝ ነኝ ብልጥ አይደለም። በር፣ የትዳር በር፣ የውጭ በር፣ የፋይናንስ በር፣ የአገልግሎት በር የተዘጋባችሁ በተለያየ ደግሞ እግዚአብሔር ጸጋን ባስቀመጠባቸው ነቢያቶች፣ እግዚአብሔር ሰዎች ብዙ ትንቢት ሰምታችሁ ብዙ መልእክት ተነግሯችሁ ትንቢታችሁ የዘገየ ሰዎች ሪያሊቲ የሚያስቸግራችሁ ሰዎች ስክሪኑ ላይ በምታዩት ስልክ እየደወላችሁ ጸጋን ተካፈሉ። ኦኬ ኤኒዌይስ አሁን ከሜ ምንም እንደዚህ አይነት ሰዎችን እያመጣችሁ ወንጌላውያን አማኞች ናቸው ወይ ታምኑባቸዋላችሁ? ፐርሰናሊ አሁን እነዚህን ሰዎች አምንባቸዋለሁ የሚል ካለ መብቱ ነው። ግን አብያተ ክርስቲያናትን የሚወክሉ አይደሉም። እኛ ወንጌላውያን የሚወክሉ አይደሉም። የምንቀበላቸው አይደለም። እነዚህ ሰዎች ቃለ ሕይወት ሙሉ ወንጌልም ሆኖ አይደለም የሚያገለግሉ ሲጀመር ከጅምሩ ማለት ነው። ከጅምሩ የራሳቸው የሆነ ድርጅት አላቸው። በጋርድ ነው እኮ ክርስቲያን አይደለም እኮ። አሁን ይባና አሁን ለምሳሌ ይዳርበሯል እንዲህ ላላቸው አይ ተው በቃ ታሚ አሁን ምንም እኮ ይኸውልህ ወንጌላውያን እኛ ኢየሱስን ነው የምንሰብከው። ሰዎች እንዲሁም እናንተ እዛ ያሉትን እና መርጌቶችን ብትቃወሙ ነው ማምነበት የታውቀው ነው ማምነበት። ስለዚህ እነ መስፍን በሾ ምናምን ማታምኑባቸው ማለት ነው። አንድ ጊዜ ይኸውልህ እንትኖች ያሉስ እነ ኢዮብ እነ መምህር ግርማን የተባሉ የሚያስተምሩ እነ መምህር ማነው ዮሐንስ ነው ማነው ዮሐንስ የተባለው ሸንኮራ ዮሐንስ ተቃውሞ የመምህር ግርማ ቪዲዮ ደርሶኛል። ይሄን ታምንበታለህ ዳኒ? ይሄ የመምህር ግርማ ቪዲዮ ደርሶኛል። አዎ ዳኒ ከተውና እስኪ እንደኛ በትክክል ይቃወሙ። እኛ እንቃወማለን። አክቹአሊ ፊት ለፊት ትክክል ነው ይስላል። ኧረ አልተቃወመንም ዳኒ። እኛ ይላል ዳኒ ሲደግፋል ራስን ቸላውራ ዳኒ እኮ አልተቃወምክም። የመምህር ግርማ ቪዲዮ እስቲ መምህር ግርማ ልክ እንደዚህ አሁን እንዳየነው ጎረምሳ ልክ እንደዚህ ያደረጉበት ካለ እሺ ያሳየን። አራሩን እንቅልፋቸው ካልመጣ አላውቅም። ኧረ ያሳየን እስኪ ያሳየን። ችግር የለው ያሳየን። ክፈተው። አይ በቃ አልከፍትም። እኔ አይመቸኝም። ሰላማችሁ ለምን ከፈት እንጂ የትዳር በር የስራ በር ምናምን ያሉበት ያሳይ። ኧረ ደከመን ሲስ በቃ ተኛ አንተ ሰውዬ እንዴ በሲስ እኮ አማራ ክልል ምን አለ ይለዋል። ኧረ ደህና አደሩ ሲስ እኔ እንድትስቁ ፈልጌ ነበረ። አመረራችሁት። ታውቁም ከዚህ በላይ ምን እናድርግ ያሬድ? ደህና አደሩ። እኔ ጨርሻለሁ። ሲስ ኤግዛይስትልን ሁላችሁ እግዚአብሔር ይስጥልኝ። ታንኪዩ። ኧረ ስማኪ ሲስ ዲሶ ደህና አደር። መልካም አዳር ወይ እዮባ ታንኪዩ። ኑዱልስ አልናፈቃችሁም ጋይስ? ኧረ በስመ አብ ባለፈው እንዴት እንደዘጋኝ በስመ አብ ተበላሽቶ ይል እንደምን ይበላል። አንተ በእናትህ ይሄ ደግሞ በቃ ችግር አለበት። በቃ የሆነ ነገር እሱ አይ ማረና አይናፍቅም። አሲስ ኧረ ጌታኔ ማን አልናፈቀኝም። ታዲያ ምን ይበላሽ? የሰው ነገር ስትለው ራሱ ዘጋኝ። ባይዘጋስ በዚህ ሰዓት አንተ ግን መሪ ነህ። መሶብ ከፍተህ ትበላለህ በዚህ ሰዓት አይታወቅም። ቤት ነው ያለው ፓፓ። እንግዲህ ምን ተታደሉአለህ? የሚቀር መስሎሃል። ትወጣለህ ከቤት ያኔ አስበዋል። ሌሊት 6 ሰዓት ላይ ስለ ኑድል ማሰብ ጀምራለሁ። ያኔ እንዳንተ ጣሪያውን ነው የምታየው በዚህ ሰዓት ፓፓ። ከሌሊቱ 6 ሰዓት ኑድል ይላል። አሽልሻ ቀን ማይገፋ ነገር ከሌሊቱ 6 ሰዓት ይለናል እንዴ? አረማሪን አረ እውነቴን እኮ አረም ሌሊት ቀን ላይ አረ በስመ አብ። አረ የምር ግን ነገ ኦኬ ለካሰስ ሌላ ታዲያ ምን አለሽ? የጾም ምንም የለም። የጾም ላይ እኮ ዝገት ነው። አኪ ለምን ከቤት የሆነ ነገር ቴካዌ ይዛ አትወጣም እንዴ? እኛ ቤት ውስጥ ከጾም ውጪ ነገር አለ እንዴ? አዝመራ ነው እንግዲህ አዝሚናት እኮ አይ ሲሱ ማስቲካ ያኘከ ነው የምተኛው ጭራሽ አንተ ዘው ምን ይላል? ማስቲካ ያኘከ አልነቃ እኔ ፊቴ እኮ ከስልኬ ወጣ እኮ አይዋለሁ ፊቴ ወጥቷል።
ስማ ምን እንዳስታወስኝ ታውቃለህ? ፓርላማ ላይ ምናምን የሚደቅሱ ሰዎች አሉ አይደል? ካሜራ ወደ እነሱ ሲቀርብ የሚነቁ ሰዎች ሲጨበጨብ የሚነቁ እኔ እኮ ድንገት ነው ያልኩት እኮ በእውነት አየዋለሁ፣ ማንም የለም። ድንገት ተነስቶ እኮ ምንድን ነው ኧረ ታፕታፕ አድርጉ እንጂ አለ ብቻውን ራሱ ሲያገኝ ዛሬ ገደልሽ አኬ እንደገባ ኧረ ሞትኩ ይላል። ቤቴን ሳይ በቃ እኔ ዘግቶ የወጣ መስሎኝ ነበር መጀመሪያ። ብቻህን በዛ ፊት ሳይ ሰባራ ታፕታፕ አድርጉ ስትል አልቻልኩም። እኔ ደግሞ ቀይ ጃካ እኮ ነው ደቅ አድርጎ ቀይ ጃኬት አድርጎ ነው ጋዲ ቫላንታይን ሲመስል ቀይ ዮ ጋይስ ሲስ ላይቭ ሪከርዱን ግን እንፈልገዋለን። ሲስ እሺ ዳውንሎድ አድርጎና ያን ፓርት ነገር ፊቱ ሙሉ እኮ እንደዚህ የታየ የለም እኮ ሲስ እመቤቴ ፊቱን እያሰብኩት እያሳቀኝ ነው። እንደነጋጥ ነው ምናምን ይሳ 40 ሰው ሪኩዌስት ላይ አለለ 40 ሰው ሙሉ ገስት ሪኩዌስት ላይ ይልኩላል። የመደረበት ወይ ወጣ ወይ የደረበት 40ውን እያስገባ ኧረ ደህና ደሩ በል በቃ ሰላም ደሩ። አኪዮስ ሺሶ ሰላም ደሩ። ቻው የነገ ሰው ይበል። ቻው ሁላችሁም ቴንኪው። ታች ያላችሁ በስማ ኧረ ታች ያላችሁ በሙሉ ቴንኪው። ደህና ደሩ። ቻው ቻው